ከሌሊቱ 9 ሰዓት ተኩል ነበረ። በወይን ቤት ሆስፒታል ውስጥ በመታደርገው የሌሊት ፈረቃ ላይ ይህች ሌሊት እንደ ማንኛውም ሌሊት መስሏት ነበረ። ነገር ግን ወደ እስረኛው ክፍል ስትገባ የሞት ፍርዱ ሊፈጸም ጥቂት ሰዓታት የቀሩት ያስረኛ የጠየቃት ጥያቄ ሁሉንም ነገር ቀየረው። እሷ ያደረገችውን ነገር ማንም አልጠበቀም። ይህ ታሪክ ልባችሁን የሚነካና ለረጅም ጊዜ እንድታስቡት የሚያደርግ ነውና እስከ መጨረሻው ድረስ ተከታተሉን። ለመሆኑ ነርሷ ያደረገችው ምንድን ነው? እስረኛውስ ምን ነበር የጠየቃት? እናንተ ብቻ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። ሬቤካ ማርቲኔዝ በሪቨርሳይድ ስቴት እስር ቤት ውስጥ ለ8 ዓመታት በነርስነት አገልግላለች። በ32 ዓመቷ ብዙ ነገሮችን አይታለች። በጠብ የተሰበሩ አጥንቶች፣ በአደንዛዥ ዕፅ የሰከሩና በጭንቀት ልባቸው የቆመ ሰዎችን። ነገር ግን የመጋቢት 15 ቀን ሌሊት የገጠማት ነገር ስለ ምህረት፣ ስለ ርህራሄና ስለ ሰው ልጅነት ያላትን አመለካከት ለዘላለም የሚቀይር ነበረ። በዚያች ሌሊት 7ኛው ታካሚዋ ማርከስ ቶምሰን ማርከስ የ38 ዓመት ጎልማሳ ሲሆን ከ18 ሰዓታት በኋላ የሞት ፍርድ ሊፈጸምበት ቀጠሮ ተይዞለታል። ሬቤካ ወደ ክፍሉ ስትገባ ማርከስን እንደጠበቀችው ክፉና ተቆጪ አልነበረም። ይልቁንም ሰላማዊና ትሁት ሆኖ አገኘችው። ያየችው ነገር አጓጓት። የሞት ፍርድ ከተፈረደበት ሰው እንደምትጠብቀው አይነት ባህሪ አልነበረም። በውስጡ የሞት ፍርሃት መስሎ ከሚታየው በላይ ጥልቅ የሆነ ሐዘንና ገርነት ነበረበት። ድንገት ማርከስ እንዲህ አለ፣ አንድ ነገር ልጠይቅሽ። ድምፁ እምብዛም ከሹክሹክታ ከፍ ያለ አልነበረም። እርግጥ ነው ጠይቀኝ አለችው። እጆቹን ወደ ታች ተመለከተና እንደገና ወደ እሷ ቀና አለ። በንስሐና በለውጥ ታምኛለሽ? አንድ ሰው አስከፊ ነገር ከፈጸመ በኋላ እንኳን ሊለወጥ ይችላል ብለሽ ታስቢያለሽ? ብሎ ጠየቃት። ሬቤካ እስክሪብቶዋንና ደብተሯን አስቀምጣ በደንብ ተመለከተችው። በዚህ እስር ቤት ውስጥ በሰራችባቸው 8 ዓመታት ውስጥ ማንም እስረኛ እንደዚህ አይነት ጥልቅ ጥያቄ ጠይቋት አያውቅም። አብዛኞቹ የሚያተኩሩት በአካላዊ ህመማቸው፣ ስለ ሕክምናው አሰጣጥ በሚያነሱት ቅሬታ ወይም በስነ ስርዓቱ በሚያድርባቸው ቁጣ ላይ ነበረ። ማርከስ ግን ከዚህ ሁሉ እጅግ የላቀና ጥልቅ የሆነ ነገር እየጠየቃት ነበረ። ሰዎች ሊለወጡ እንደሚችሉ አምናለሁ አለችው በጥንቃቄ። እዚህ ውስጥም እንኳን ብዙ ሰዎች ሲለወጡ አይቻለሁ። ግን ለምን ጠየከኝ? ማርከስ ለረጅም ጊዜ ዝም አለ። አይኖቹ ከእስር ቤቱ ግድግዳዎች ባሻገር ያለውን ነገር የሚያዩ ይመስሉ ነበረ። ምክንያቱም አንድ ጥያቄ የመጨረሻ ምኞት አለኝና ምናልባት እንደዛ ልትይ ትችያለሽ፣ ነገር ግን ካሰብሽው በላይ እየተለየ ነው። ምንድነው ስትል ጠየቀችው። በአልጋው አጠገብ ባለው ነጠላ የፕላስቲክ ወንበር ላይ ተቀምጦ ማርከስ ሊናገረው ለነበረው ነገር ድፍረት የሚሰበስብ ይመስል ጥንቅል ትንፋሽ ወሰደ። ካትሪን ዌልስ የምትባል ሴት አለች። ከዚህ ከኛ ቦታ የ3 ሰዓት ያህል ርቀት ላይ በምትገኝ ሜልብሩክ በምትባል ትንሽ ከተማ ትኖራለች። ከ15 ዓመታት በፊት ባሏ ዳዊት እኔ በሞከርኩት የዝርፊያ ሙከራ ወቅት ሕይወቱ ያለፈ የሱቅ ሰራተኛ ነበረ። ሬቤካ እስትንፋሷ የተቋረጠ ያህል ተሰማት። ይህንን ፈጽሞ አልጠበቀችም ነበረ። እዚህ እስር ቤት ውስጥ ለ15 ዓመታት ስለሷ ሳስብ ኖሬያለሁ። እንዴት እንደምትኖር፣ ልጆች እንዳሏት፣ እንደገና እንዳገባችና ሰላም ማግኘት መቻሏን ሳስብ ነበረ። ማርከስ ቀጠለ። ባለፉት ዓመታት ደብዳቤዎችን ጽፌላት ነበር፣ ግን አንድም ቀን ልኬያቸው አላቅም። እኔን መስማት እንደማትፈልግ አስቤ ነበረ። እናም ተጨማሪ ህመምም ልሰጣት አልፈለኩም። ከቀጭኑ ፍራሽ ስር እጁን ልኮ አንድ የጫማ ሳጥን አወጣ። በውስጡ በደማቅና በጥንቃቄ የተጻፉት ለካትሪን ዌልስ የተላኩ ደርዘን የሚቆጠሩ የእጅ ጽሑፎች ነበሩ። ይህ ያልተለመደ እንደሆነ አውቃለሁ፣ እናም ትልቅ ነገር እንደሆነብሽም እረዳለሁ። ነገር ግን እኔ የመጨረሻ ምኞቴ ለራሴ ሳይሆን ለሷ ነው። የወሰድኩባት ነገር በእውነት እንደተጸጸትኩበት፣ ስለ ዳዊት በየቀኑ እንደማስብ፣ በየምሽቱ ስለ ሁለታቸው እንደምጸልይ እንድታውቅልኝ ይፈልጋለሁ። ከእርሱ ጋር ቦታዎችን ብንቀያየር ኖሮ ምንም ሳላመነታ አደርገው ነበረ። ሬቤካ
የደብዳቤ ሳጥኑን ትኩር ብላ ተመለከተችው። አይምሮዋ መቆም አልቻለም። ማሰብ ጀመረች። ይህ የተለመደ የመጨረሻ ጥያቄ አልነበረም። ቀድሞውኑ ብዙ ለተሰቃየች ሴት የበለጠ ህመም ሊያመጣ የሚችል ነገር ነበረ። በሌላ በኩል ደግሞ መጽናናትንና ፈውስን ሊያመጣ ይችላል። ማርከስ አለችው በቀጥታ። የሞት ፍርድ ከመፈጸሙ በፊት ያረጁ ቁስሎችን መክፈት በእሷ ላይ ምን ሊያስከትል እንደሚችል አስበሃል? ለ15 ዓመታት በየቀኑ ሳስበው ኖሬያለሁ። ለዚህ ነው ደብዳቤዎቹን ፈጽሞ እስከዛሬ ያላኳቸው። ነገር ግን አሁን 18 ሰዓታት ብቻ ሲቀሩኝ ዝምታዬን ከቃላቶቼ የበለጠ ራስ ወዳድነት እንደሆነ ተረዳሁ። ይህን ስትሰማስ? ይህን መስማት ብትፈልግስ? እኔ ለመስጠት ስፈራው የነበረውን ይቅርታ እየጠበቀች ቢሆንስ? ሬቤካ ሊሞት የደረሰውን የመጨረሻ ሰዓታቶቹን ስለ ራሱ ሳይሆን ሕይወቷን ለዘላለም ስለቀየረባት ሴት እያሰበ የሚያሳልፈውን ሰው ተመለከተችው። ስለ ካትሪን ዌልስ አሰበች። ምናልባትም የባሏን የሞት ሸክም አሁንም ተሸክማ የትም ቦታ ልትሆን ትችላለች። እኔ እንድናገርልህ የምትፈልገው ነገር ምንድን ነው ስትል ጠየቀችው። ማርከስ ወደ ጫማ ሳጥን ውስጥ ዘልቆ ከአንደኛው የተለየ አንድ ነጠላ ፖስታን አወጣ። ይሄኛው ከታሸገ ነበረ። ወረቀቱ ከእድሜው የተነሳ ትንሽ ቢጫ ሆኗል። ይህንን ደብዳቤ ለካትሪን በአካል አድርሽላት። እኔን እንድታደርግልኝ ይፈልጋለሁ። በፖስታት ላኪላት። በበሯ ላይም አትዩ። ነገር ግን አንቺው ራስሽ በእጇ ስጫት። ይህንን ቃል ለዚች ሴት በአካል ሄደህ እንደተናገርክ እንዲነግሩኝ ይፈልጋለሁ። ማለትም በመጨረሻ የህይወት ቀን ማርከስ ስለ ራሱ ህመም ሳይሆን ስለ እሷ ህመም ሲያስብ እንደነበረ የሚያሳይ ቃል ነው። ሬቤካ ፖስታውን ትኩር ብላ ስትመለከት እጆቿ መንቀጥቀጥ ጀመሩ። የጠበቃት ነገር ክብደት እንደ ከባድ ድባብ ተሰማት። ከፊት ለፊቷ በተቀመጠው ሰው ለተገደለ ባል ሚስት የሆነች ለማግኘት የ3 ሰዓታትን መንገድ መንዳት። የሞት ፍርዱ ሊፈጸም ጥቂት ሰዓታት ሲቀሩት ይችን ሴት ፊት ለፊቱ ማየትና ከባለቤቷ ገዳይ ላይ መልእክት ማድረስ። የለም እኔ ነርስ እንጂ የፖስታ አገልግሎት ሰራተኛ አይደለሁም። ስራዬን ትቼ የደብዳቤህን መልእክት ለማድረስ በመላው ሀገር ውስጥ ልነዳ አልችልም። አውቃለሁ የጠየቅኩሽ ነገር የማይቻል እንደሆነ አውቃለሁ አለ በለውሳስ። ህጎችና ፕሮቶኮሎች ሁሉ እንደሚጥስም እረዳለሁ። ነገር ግን አንዳንዴ ትክክለኛውን ነገር ማድረግ ቀላል ወይም ህጋዊ ላይሆን ይችላል። ሬቤካ በድንገት ተነስታ በጠባቧ ክፍል ውስጥ መመላለስ ጀመረች። ይህ እብደት ነበረ። ስራዋን ልታጣ፣ ለህግ ልትጋለጥና ሙያዋን ሙሉ በሙሉ ልታጣ ትችላለች። ነገር ግን ማርከስን ስትመለከት ያቆማት አንድ ነገር ተመለከተች። የተስፋ መቁረጥ ወይም የማታለል ስሜት አልነበረም። ይልቁንም እውነተኛ ጸጸት ነበረ። የ15 ዓመታት የጥፋተኝነት ስሜት የተሸከመ ሰው የሚያሳየው ጥልቅ ሐዘን ነበረ። ለምን እኔ ስትል ጠየቀችው። ለምን ቄሱን ወይም የማህበራዊ ሰራተኛውን ወይም ይህን ስራ የሚሰራውን የስራ ባለቤት አልጠየቅክም አለችው። ምክንያቱም እኔ በዚህ በታሰርኩባቸው 15 ዓመታት ውስጥ ዛሬ ማታ ስትገቢ እንደ ሰው ያየሽኝ የመጀመሪያ ሰው አንቺ ነሽ። ነፍሰ ገዳይ ወይም ጭራቅ አላየሽም፣ የተጎዳ ሰው እንጂ። ይህ ደግሞ ሌሎች ላይረዱት የሚችሉትን የርህራሄ ስሜት እንደምትረጅ ያሳየኛል። ሬቤካ አይምሮዋ ዞረባት። ተመልሳ ተቀመጠች። ከሌሊቱ 3:40 ስለ ራሷ ህይወት ቁጭት አሰበች። ባጠፋችው ጥፋት ይቅርታ እንድትጠይቅ ተመኝታ ነበረ። ነገር ግን የሷ ስህተት የሰውን ህይወት ናጥቆ አያውቅም። እኔን ማየት ባትፈልግስ? በሯ ላይ መታየቴ ተጨማሪ የስነ ልቦና ቀውስ ቢያስከትልባትስ? ማርከስ ቀስ ብሎ አንገቱን ነቀነቀ። ለ15 ዓመታት በየቀኑ ያሰብኩት ስጋት ነው። ነገር ግን ዳዊት ከሞተ በኋላ ስለ ካትሪን የማውቀው ነገር አለ። የወንጀል ሰለባ ለሆኑ ቤተሰቦች የድጋፍ ቡድን ጀመረች። በችግር ማዕከል ውስጥ በጎ ፈቃደኛ ሆና ትሰራለች። ሐዘኗን ሌሎች ሰዎችን ወደሚፈውስ ነገር ለወጠችው። ይህን ሁሉ አንተ እንዴት ልታውቅ ቻልክ ስትለው ማርከስ አረፈ። የኮምፒውተራቸው ኢንተርኔት በሚኖርበት ጊዜ ሌሎች እስረኞች እንዲፈልጓት ጠየኳቸው። ፈጽሞ አላነጋገርኳትም፣ ግላዊነቷንም አልነካሁም። ነገር ግን ደህና መሆኗን ማወቅ ያስፈልገኝ ነበረ። የዳዊት ሞት ሙሉ በሙሉ እንደማያጠፋት ማረጋገጥ ፈልጌ ነበረ።
በዚህን ጊዜ የሬቤካ አይን ውስጥ እንባ ተቋጠረ። ይህ ሰው ለ15 ዓመታት ሰዎችን በድብቅ ሲከታተልና የራሱን የጥፋተኝነት ስሜት ከተሸከመው በላይ የእሷን ህመም ሸክም ሲሸከም ቆይቷል። ስለ ካትሪን ያደረግኩት ምርምር ሌላ ነገርም አለ። ማርከስ ቀጠለ። ልጆች እንዳልነበሯት ተረዳሁ። ዳዊት በ28 ዓመቱ ሞተ። እርሷ ዳግም አላገባችም። ባለፉት 15 ዓመታት ውስጥ ብቻዋን አሳለፈች። ይህም ብቸኝነት እሷ የምትገባውን መጽናኛ ለማግኘት መርጠዋለች። የእስር ቤቱ ክፍል ጸጥ አለ። ሬቤካ በእጇ ውስጥ ያለውን ደብዳቤ አየች። የ15 ዓመት የጸጸት ሸክም ደብዳቤው ውስጥ ተጭኖ ተሰማት። ደብዳቤው ምን ይላል ስትል ጠየቀችው ሬቤካ። ስለ ዳዊት እነግራታለሁ። በየማለዳው ስነሳ፣ በየምሽቱ ከመተኛቴ በፊት ስለሱ እንደማስብ፣ እንደምጸልይለት፣ ከእርሷ ጋር ሊኖረው የሚችለውን ህይወት፣ አባት ወይም አያት ሊሆንበት የሚችለውን እይታ አስቤዋለሁ። ትጠላኝ እንደሆነም እንደምረዳው ነግራታለሁ። ነገር ግን የዳዊት ሞት እኔን በሌላ መንገድ እንደለወጠኝም ነግራታለሁ። ማርከስ ወደ ክፍሉ ትንሽ መስኮት በመሄድ የቆመ ሲሆን ከጥቂት ሰዓታት በኋላ ሰልፈኞች ለሞት ፍርድ የሚሰበሰቡበትን የመኪና ማቆሚያ ስፍራ ተመለከተ። በእስር ቤቱ ውስጥ እግዚአብሔርን እንዳገኘው ትነግራታለሁ። ይህ ማለት ደግሞ አንዳንድ እስረኞች ለርኅራኄ ሲሉ እንደሚናገሩት አይነት ተራ ሃይማኖት ሳይሆን ከእውነተኛ ጸጸት ያደገ እውነተኛ እምነት ነው። የጀመርኩትን የንባብ የጽሑፍ ፕሮግራም ነግራታለሁ። ሌሎች እስረኞችን ማንበብና መጻፍ እንዲማሩ ማስተማር የጀመርኩበትን ማለት ነው። እስር ቤት ውስጥ ከምሰራው ስራ ያጠራቀምኩትን ገንዘብ ለተጎጂዎች መብት ተሟጋች ድርጅት እንዲለገስ እንደፈለግኩ ነግራታለሁ። ዳዊትን መመለስ ባልችልም እሱም ማወቅ አሳፋሪ ላይሆንበት የሚችል ሰው በመሆን የህይወት ትዝታውን ለማክበር እንደሞከርኩ ነግራታለሁ። ሬቤካ እያለቀሰች እንደሆነ ሳታስተውል እንባዋን አበሰች። በዚህ እስር ቤት ውስጥ ለ8 ዓመታት ሰርታለች። በመቶዎች የሚቆጠሩ እስረኞችንም አይታለች። እጅግ ብዙ ልብ የሚነኩ ወሬዎችንና የማታለል ልመናዎችንም ሰምታለች። ሆኖም ግን ይሄኛው የተለየ ነበረ። እውነት እንደሆነ ይሰማታል። ደብዳቤው ይቅርታ አይጠይቅም። ማርከስ ቀጠለ። እኔ ለዚህ አልበቃሁም። እንዲህ ለማለትም እሷን ልብ አላደክምም። ደብዳቤው በቀላሉ መረጃዎችን ብቻ ይሰጣታል። ባሏን የገደለው ሰው ላለፉት 15 ዓመታት እሷ ልትሰጠው ለምትችለው ምህረት የሚገባ ሰው ለመሆን እንደጣረ የማወቅ መብት አላት። ሬቤካ በዚህን ጊዜ ሰዓቷን አየች። ሰዓቱ ከምሽቱ 5 ሰዓት ሊሆን ጥቂት ብቻ ነበር የቀረው። ማርከስ በህይወት የሚቆይበት 14 ሰዓታት ብቻ ቀርተውታል። ይህንን ለማድረግ የምትፈልግ ከሆነ በሚቀጥለው ፈረቃዋ ከመጀመሩ በፊት ወደ ሜልብሮክስ ተጉዛ ለመመለስ ከ1 ሰዓት ባነሰ ጊዜ ውስጥ መነሳት አለባት። ባላገኛትስ? ቦታውን ለቃ ብትሄድስ? ወይም እኔን ለማየት ባትፈልግስ? ቢያንስ አንድ ሰው እንደሞከረ ለአንድ እንግዳ ሰው አደጋ ለመውሰድ በቂ እንደሆነ አውቃለሁ ምክንያቱ አለች። ሬቤካ እንደገና ተነሳች። ውሳኔዋ በአይምሮዋ ውስጥ እውን ሆነ። ሰዎችን ለመፈወስ በየትኛውም ቦታ ህመምን ለማቃለል ስለምትፈልግ ነርስ ሆናለች። ምናልባት ፈውስ ሁልጊዜ በመድኃኒትና በፋሻ በሆስፒታል አልጋ ላይ አይገኝም። አንዳንዴ ፈውስ 2 ነፍሳት ነፃ ሊያወጣ የሚችል ቃል ለማድረስ የ3 ሰዓት ጉዞን ይጠይቃል። አደርገዋለሁ አለች በለውሳስ። ማርከስ አይኖቹን ወደሱ አደረገ። ከትከሻው በእፎይታ ተነፈሰ። አመሰግናለሁ። ይህ ለእኔ ምን ያህል ትርጉም እንዳለው አታውቂም፣ ግን ቅድመ ሁኔታ አሉኝ። ሬቤካ ቀጠለች። ደብዳቤህን አደርሳለሁ፣ ነገር ግን ስለ ማንነቴ ለምን እዚያ እንደምገኝም አልዋሽም። የተፈጠረውን በትክክል እነግራታለሁ። አንተ እንድትመጣ እንድጠየከኝ፣ ነገ የሞት ፍርድ እንደሚፈረድብህም ጭምር የቃላትን መልእክት ለማንበብ ወይም ላለማንበብ ከመወሰኗ በፊት ሁሉንም የማወቅ መብት አላት። ማርከስ በኃይል አንገቱን ነቀነቀ። ከዚህ የተለየ ነገር አልፈልግም። ሬቤካ ደብዳቤውን ወስዳ ከሕክምና መሳሪያዎቿና ከደም ግፊት መቆጣጠሪያዋ ጎን ባለው የሕክምና ቦርሷ ውስጥ ከተተችው። እጅግ የተለያዩ አጋሮች ብላ አሰበች። የህይወት አድን ዕቃዎችን ከሞት አፋፍ ላይ ካለ ሰው የተገኙ ቃላት። ማርከስ አለች የመጨረሻ ጊዜ ፊቷን ወደሷ ዙራ። ካትሪን ይቅር ብትልህም ባትልህም ይህ ሰላም ቢመጣም ባይመጣም
ዛሬ ማታ እውነተኛ የጸጸት ኃይል እንዳለ አሳይተኸኛል። ይህ ደግሞ አስፈላጊ ነው። ሬቤካ ከማርከስ ቶምፕሰን ክፍል ወጥታ እስር ቤቱ የመኪና ማቆሚያ ስፍራ ስትሄድ ስለ ፍትህ፣ ስለ ምህረት እናም ስለ ንስሐ ዕድሎች የምታስበውን ሁሉ ሊለውጥ ወደሚችል ጉዞ መጀመሯን አላወቀችም ነበረ። ወደ ሜልብሩክ የምታደርገው የ3 ሰዓታት ጉዞ ከፊቷ ተጋለጠ። ነገር ግን በሚሞተው ሰው ሕይወቷ ለዘላለም የተቀየረችው ሴት ምን እንደምትላት ለማሰብ 3 ሰዓታት ነበሯት። ሬቤካ በካትሪን በር እንደደረሰች በሩን አንኳኳችው። ወዲያውም ግራጫማ ፀጉር ያላትና ደግ አይኖች ያላት ሴት በበሩ ቆማ ነበረ። የሚያምር ሰማያዊ ቀሚስ የለበሰች ሲሆን የጉጉትና የጭንቀት ስሜት በፊቷ ላይ ይታይ ነበረ። ልረዳሽ እችላለሁ አለች ካትሪን። ድምጿ የዋህ ቢሆንም ጥንቃቄ የተሞላበት ነበረ። ሬቤካ አፏ ደረቀ። ከ15 ዓመታት በፊት ባሏ የሞተው ካትሪን ዌልስ እሷ ነበረች። ሐዘኗን ሌሎች ሰዎችን ወደሚረዳ ተልዕኮ የለወጠች ጀግና ሴት። ከእድሜዋ በላይ የሸመገለች ብትመስልም ከማይታሰብ ሁኔታ የተረፈችና ለመኖር መንገድ ያገኘች መሆኗን የሚያሳይ ጥንካሬ በውስጧ ይታይ የነበረ ደፋር ሴት። ወይዘሮ ካትሪን እባክሽን፣ ስሜ ሬቤካ ማርቲኔዝ ይባላል። በሪቨርሳይድ ስቴት ማረሚያ ቤት ውስጥ ነርስ ነኝ። ስለ ማርከስ ቶምፕሰን ላነጋግርሽ እፈልጋለሁ። በዚህን ጊዜ የካትሪን ፊት ፈዘዘ። ለመደገፍም የበሩ መቃን አጥብቃ ያዘችው። ማርከስ ቶምፕሰን? የዳዊትን ገደለው ሰው ማለትሽ ነው? የዳዊት ገዳይ? አሁንም መቤቴ፣ እሱ ዛሬ የሞት ፍርድ ሊፈጸምበት ነው። እናም ላንቺ የሆነ ነገር እንዳመጣ ጠየቀኝ። ልግባ አለቻት። ካትሪንም ረጅም ጊዜ አፈጠጠችባት። በአይኖቿ ውስጥ የማታለል ወይም የአደጋ ምልክት ለማግኘት የሬቤካን ፊት ቃኘችው። በመጨረሻም ወደ ጎን በማለት ሬቤካን ወደ ቤቷ እንድትገባ ፈቀደችላት። ሳሎኑ ሞቅ ያለና እንግዳ ተቀባይ ነበረ። ምንም እንኳን ሐዘን ቢኖርም በደንብ የተኖረን ሕይወት የሚያሳዩ ፎቶግራፎችና ትዝታዎች ሞልተውበት ነበረ። ሬቤካም ለስላሳ ፈገግታ ያለው የወጣት ምስልና ምናልባትም የዳዊት ዌልሰን ፎቶዎችን አስተዋለች። እንዲሁም ካትሪን ማርከስ ከጠቀሳቸው የማህበረሰብ ስራዎች ጋር የሚያሳዩ ፎቶዎች ነበሩ። እባክሽን ተቀመጭ አለች ካትሪን ከሬቤካ ፊት ለፊት ባለው ወንበር ላይ የተቀመጠች። ዛሬ ጧት ስነሳ ይህንን ፈጽሞ እንዳልጠበኩት መናገር አለብኝ አለቻት። ሬቤካ ደብዳቤውን አጥብቃ በመያዝ ሶፋው ጫፍ ላይ ተቀመጠች። ወይዘሮ ዌልስ፣ ከዚህ በፊት እንደዚህ አይነት ነገር አድርጌ እንደማላውቅ እንድታውቂልኝ እፈልጋለሁ። ማርከስ ቶምፕሰን ይህን ደብዳቤ ላንቺ በአካል እንዳደርስልሽ ጠየቀኝ። እኔም እምቢ ልለው ነበረ። ነገር ግን በሱ ውስጥ በጣም አስፈላጊ እንደሆነ እንዲሰማኝ ያደረገኝ አንድ ነገር ነበረ። የካትሪን አይኖች በሬቤካ እጅ ላይ ባለው ፖስጣ ላይ ያረፉ። ከ15 ዓመታት በኋላ ምን ፈለገ? ምን ልለኝ የሚችለው ነገር አለ? ደብዳቤው ምን እንደሚል በትክክል አላውቅም። ነገር ግን እሱ የነገረኝን ልንገርሽ። በዝርፊያው ቀን ጀምሮ ስለ ሁለታችሁ በየቀኑ እንዳሰበ ነግሮኛል። የሰራውን ስህተት ሸክም ለ15 ዓመታት እንደተሸከመና ካንቺ በወሰደው ነገር እጅግ እንዳዘነ እንድታውቂ ይፈልጋል። እንባ በካትሪን አይን ውስጥ እንባ መፍሰስ ጀመረ። እውነት ዛሬ ሊገደል ነው? አሁንም መቤቴ፣ በ10 ሰዓታት ውስጥ ይገደላል። ካትሪን ደብዳቤውን ትኩር ብላ ለረጅም ጊዜ ተመለከተች። ስለሱ ሳስብ ቆይቻለሁ። ባለፉት ዓመታት ጸጸት ተሰምቶት ይሆን? ዳዊትንስ እንደ ሰው አስቦት ይሆን ወይንስ እንደ መንገድ እንቅፋት ብቻ? ይቅርታ እንዲለኝ እንጂ ሌላ ምንም ያልፈለግኩባቸው ምሽቶች ነበሩ። እጇን ቀስ ብላ ዘርግታ ደብዳቤውን ከሬቤካ እጅ ወሰደችው። ሕይወቷን ለዘላለም ከለወጠው ሰው የተገኘውን የመጨረሻ መልእክት ስትይዝ እጆቿ ይንቀጠቀጡ ነበረ። እሱ የተሻለ ሰው ለመሆን እንደሞከረም እንደምታውቂ ይፈልጋል። ሬቤካ ቀጠለች። ሌሎች እስረኞችን እንዲያነቡና እንዲጽፉ አስተምሯል። እምነትን አግኝቷል። ከሰራው ያጠራቀመውን ትንሽ ገንዘብ ለተጎጂዎች መብት ድርጅት ለግሷል። ዳዊትን መመለስ እንደማይችል ነገር ግን ዳዊት የሚያቆሰው ቢሆን ኖሮ እንደሚኮራበት በማሰብ ትዝታውን ለማክበር እንደሞከረ ነግሮኛል። ካትሪንን በመገረም ሬቤካን ተመለከተች። እሱ ነው ያለው? እነዚህ በትክክል የሱ ቃላት ናቸው? ለበርካታ ደቂቃዎች ሁለት ሴቶች በዝምታ ተቀመጡ። የዛን የጊዜ ክብደት እንደ ብርድ ልብስ ተከናነበቻቸው። በመጨረሻም ካትሪን ተናገረች። ይህንን ሳስብ አብረሽኝ ብትቆይ
ብቻዬን እንደማነብ አይሰማኝም። ሬቤካ በዚህ የጠበቀ ጊዜ መታመኗ በመሰማቷ ክብር ተሰማት። ካትሪን ፖስታውን በጥንቃቄ ከፍታ በውስጡ ያሉትን ገጾች አወጣች። አይኖቿ በእጁ በተጻፉ ቃላት ላይ በቀስታ ተንቀሳቀሱ። አልፎ አልፎም አንቀጾቹን እንደገና ለማንበብ ቆሙ። ሬቤካ የካትሪንን የፊት ገጽታዎች ሲለዋወጡ ተመለከተች። ሐዘን፣ ቁጣ፣ መደነቅና ምናልባትም ሰላም ሊሆን የሚችል ስሜት። ካትሪን ማንበቧን ስትጨርስ ደብዳቤውን በጥንቃቄ አጣጥፋ ከደረቷ ጋር አጥብቃ ያዘችው። እንባ ከዓይኖቿ ፈሰሰ። ነገር ግን የህመም እንባዎች አልነበሩም። ዳዊትን ያስታውሰዋል። በለውሳስ አለች። ስለ ዳዊት ሳቅ ይናገራል። አረጋውያንን ደንበኞች ግሮሰሪያቸውን ወደ መኪናቸው እንዲሸከሙ ሁልጊዜ እንዴት እንደሚረዳቸው፣ እነዚህን ነገሮች እንዴት ሊያውቅ ቻለ? እሱ ላለፉት 15 ዓመታት የገደለውን ሰው ህይወት መማር እንዳሳለፈው አስባለሁ። እሱ ያቋረጠውን ህይወት መማር አለች ረብቃ። ካትሪን እንባዋን አብሳ ሬቤካን በአዲስ ጥንካሬ ተመለከተቻት። ልነግርሽ የሚገባኝ አንድ ነገር አለ፣ ለማንም ያልነገርኩት። ዳዊት ከመሞቱ በፊት በነበረው ምሽት ተጣልተን ነበረ፣ ስለ ገንዘብ። በዚያ በጋ በዓል ላይ ልንሄድ የምንችልበት ቦታ ነበረ። እናም እንደማንችል ነገረኝ፣ በከንቱና ትርጉም በሌለው ክርክር። ለባለቤቴ የተናገርኳቸው የመጨረሻዎቹ ቃላት የቁጣ ቃላት ነበሩ። ያንን የጥፋተኝነት ስሜት ለ15 ዓመታት ተሸክሜዋለሁኝ። ለ15 ዓመታት የራሷን የጸጸት ሸክም ስትሸክም ለነበረችው ለዚች ሴት ሬቤካ ልቧ የተሰበረ ያህል ተሰማት። ማርከስ በደብዳቤው ላይ እንዲህ ሲል ጽፏል። ዳዊት ምን ያህል እንደምወደው እንዳወቀ ተስፋ አደርጋለሁ። የዳዊት የመጨረሻ ሐሳቦች ስለ ጠብ ብቻ ሳይሆን ስለ አብረን ስላሳለፍናቸው ደስታዎች፣ ትዝታዎች እንደነበሩ ተስፋ አደርጋለሁ። ስለ ጠባቸው ማወቅ አልቻለም ነበረ። ነገር ግን እነዚህን ቃላት መስማት እንደምትፈልግ በሆነ መንገድ ተረድቷታል። ካትሪን ተነስታ የዳዊትን ትልቅ ፎቶግራፍ ጎልቶ ወደሚታይበት መደርደሪያ ሄደች። የፎቶውን መስታወት ልክ የፊቱን ገጽታ እንደምትንከባከብ ሁሉ በእርጋታ ነካችው። ካትሪን ወደ ርብቃ ዘወር ብላ አንድ ነገር ልጠይቅሽ አለቻት። ከመዘግየቱ በፊት እሱን የማየት ምንም አይነት እድል ወይም መንገድ ይኖረኝ ይሆን? ሬቤካ ልቧ በጣም ፈራ፣ ደነገጠች። ወይዘሮ ዌልስ ያ ነገር የሚቻል አይመስለኝም። የሞት ፍርደኞች በጣም ጥብቅ ክትትል የሚደረግባቸው ናቸው። እንዲሁም በሞት ፍርድ እስረኞች ላይ ማን ሊጎበኛቸው እንደሚችል ጥብቅ የሆኑ ፕሮቶኮሎች አሉ። ላመቻችልሽ በሞክርም እንኳን በወቅቱ ልትደርሻችም። የካትሪን ትከሻዎች በብስጭት ተንቀሳቀሱ። ለሱ አንድ ነገር ልነግረው ፈልጌ ነበር። ይቅር እንደምለው እንዲያውቅ እፈልግ ነበረ። እነዚህ ቃላት እንደ በረከት በአየር ላይ ሰቅዘው ቀሩ። ሬቤካ እያየቻቸው ባለው ታላቅ ነገር በመገረሟ እጆቿ መንቀጥቀጥ ጀመሩ። ማርከስ ቶምፕሰንን የመጥላት ሙሉ መብት የነበራት ለ15 ዓመታት የድርጊቱን ውጤት ስትሸከም የኖረችው ይቺ ሴት ይቅርታን እየሰጠችው ነው። ሬቤካ በጥንቃቄ ወይዘሮ ዌልስ አለች፣ ወደ እስር ቤቱ መመለስ አለብኝ። ምናልባት ከማርከስ የሞት ፍርድ በፊት ልደርስበት የምችል ከሆነ የምታደርሺው ነገር የምትፈልጊው ምንም አይነት መልእክት ካለ አለቻት። ካትሪን እንባዋን አብሳ ውሳኔ ያደረገ ሰው በሚያሳየው የዓላማ እንቅስቃሴ ወደ ወንበሯ ተመለሰች። አሁን አለች በጥብቅ ለሱ የምነግረው አንድ ነገር አለኝ። ሬቤካ የካትሪንን ቃላት በአይምሮዋ እያስተጋቡ በጧቱ ትራፊክ ውስጥ አሽከረከረች። ዳዊትም ይቅር እንደሚለው ንገሪው፣ ፍቅር ከሞት እንደሚልቅና ምህረትም ሁል ጊዜ እንደሚቻል ንገሪው። ለዘላለም እንደጠፋብኝ አስቤው የነበረውን ነገር እንደመለሰልኝ ንገሪው። ቁጣን ትቶ ሰላምን የመምረጥ ችሎታ ንገሪው። ይልቁንም ሬቤካ ከታቀደው ጊዜ አስቀድሞ በ20 ደቂቃዎች በሪቨርሳይድ ስቴት ማረሚያ ቤት ደረሰች። የመኪና ማቆሚያ ቦታው በሰልፈኞች፣ በመገናኛ ብዙሃን ሚዲያ እና የሌሎች እስረኞች ቤተሰቦች ተሞልቶ ነበረ። ሬቤካ በህዝቡ ውስጥ ተጋፍታ አለፈች። የነርስ መለያዋ ከውጭ ከሚጠብቁ ይልቅ በደህንነት በኩል በፍጥነት እንድታልፍ ረድቷታል። ማርከስን ከመገደሉ ክፍል አጠገብ ባለው የመቆያ ክፍል ውስጥ አገኘችው። እሷን ባየ ጊዜ አይኖቹ ተስፋና ፍርሃት አብረውት ሲታዩ ሰፉ። አገኘኋት አለች ርብቃ ከትንፋሿ ቁርጥ እያለ።
ደብዳቤህን አደረስኩልህ ማርከስ። ማርከስ በዚህን ጊዜ እንባ በዓይኖቹ ላይ ፈሰሱ። ምን አለችሽ? ይቅር ብለሃለች ማርከስ? ዳዊትም ይቅር እንደሚልህ ነግራኛለች። ደብዳቤህን ለ15 ዓመታት ስትፈልገው የነበረውን ነገር ሰጥቷታል። ይህም በሬቤካ ካወቀች ጊዜ ጀምሮ ለመጀመሪያ ጊዜ ሰላም ሰጥቷታል። ማርከስ እውነተኛ የሆነ ፈገግታን አሳየ። በእውነትም በምስጋናና በመታደል በሚመስል ነገር ውስጡ ተሞላ። አመሰግናለሁ ሲል በሎስ አስተናገረ። ነገሮችን ለማስተካከል እድል ስለሰጠሽኝ አመሰግንሻለሁ አላት። ከ15 ደቂቃ በኋላ ማርከስ ቶምፕሰን መሞቱ በይፋ ተገለጸ። ሞተ። ነገር ግን ሲሞት በመጨረሻዎቹ ጊዜያት ከጥፋተኝነት ስሜቱ ጋር ብቻውን አልነበረም። ጥላቻን ከምህረት በቀልን ከፍቅር ያስቀደመችውን የሴት ይቅርታ ተሸክሞ ነበረ። ሬቤካ ወደ እስር ቤቱ ስራዋ ተመለሰች። ነገር ግን ለዘላለም ሕይወቷ ተለውጦ ነበረ። በዚያች ሌሊት ተአምራዊ የሆነ ነገር ተመለከተች። የእውነተኛ ጸጸት ኃይል ይቅርታን የሚጠይቀውን ሰው ብቻ ሳይሆን የሚሰውጠውንም ሰው ኃይል የመቀየር ኃይል አለው። አንዳንድ ጊዜ ፈውስ በመድኃኒትና በማሽኖች በሆስፒታል ክፍል ውስጥ አይገኝም። አንዳንዴ በጨለማው ውስጥ በ3 ሰዓት ጉዞ 2 ነፍሳትን ነፃ የማውጣት ኃይል ያላቸው ቃላትን በመሸከም ውስጥ ይገኛል። አንዳንዴ ልናደርገው የምንችለው ከሁሉ የላቀው ነገር መስማት ለሚፈልግ ሰው ተስፋ የሚሰጥ መልእክትን ለማድረስ ፈቃደኛ መሆን ነው። ውድ የሀበናብ ክሮኒክልስ ቤተሰቦቻችን እናንተ በነርሷ ሬቤካ ብትሆኑ ምን ታደርጉ ነበረ? ይህንን የሞት ፍርደኛ የሆነ ወንጀለኛን መልእክት ያውም ባሏን ለገደለባት ሰው ይቅርታን ለማድረስ ትሄዱ ነበረ? ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዲሁም ቻናሉን ሰብስክራይብ በማድረግ ሌላ ጊዜ የምንለቃቸው ቪዲዮዎች ቶሎ ቶሎ ወደ እናንተ ይደርሱ ዘንድ የደወል ምልክቷን መጫን አትዘንጉ። ከዚህ ቀደም የሰራናቸውን ፕሮግራሞች በቻናላችን ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። መልካም ቆይታ።